አምላካችን ስም የተባረከ ይሁን። እኔን ይረዳኝ እኔን ያገዘኝ እኔን ከትቢያ ያነሳ ዛሬ ሰው ሆኜ እንድቆም ይረዳኝ እግዚአብሔር ስሙ ይባረክ። አንዴ በእግዚአብሔር ፊት እግዚአብሔር ስሜ አበባ ይባላል። የመጣሁት ከሰበታ ነው እና ካገባው 4 አመቴ ነው። በ4 አመት መካከል ልጅ የለም እና የዛሬ 8 ወር 9 ወር አካባቢ እዚህ ፕሮግራም ነበርና መጣው። ነብይ ግሩም ነበር ያገለገለ የነበረው። ከዛ ባለቤቴ ጋር ነው አብረን የመጣ ነው። ባለቤቴ እዚህ አካባቢ እኔ እዛ ጋር ነው የተቀመጥኩት። እሱ ቆይቶ ነው የመጣውና ከዛ ለሱ በመስመር ለሁላችንም ለጉባኤ እየጸለየ ለሱ ፊት ለፊት ነበርና ለሱ ይመጸለይ ጀመር። ከዛ ጃለኔ ማናት ብሎ ጠየቀው። ባለቤቴ ናት አለው። ከዛ ጥራት እስቲ ምናምን አለው። ሻለ እሱ ላይ ደግሞ የሆነ እግሩን ያሟል። ሐኪም ቤት ምናምን መሄድ አይወድ። ከዛ ሽባ እንዲሆን የተሰራበት በኢየሱስ ስም ተሰረዘ አለውና ጥራት ሷን አለው። መጣው። ከዛ የልብሽ ምኞት እግዚአብሔር አደረገ። አሜን በይ የምትፈልጊው ነገር ሆነልሽ ብቻ ነው በቃ የሰማሁትኝ እኔ ከሱ ከነብይ ግሩም ማለት ነው። አሜን አልኩኝ። ፍላጎቴ ልጅ ነበር። 4 አመት ልጅ የለምና ከዛ በቃ አሜን ጌታ ሆይ እኔ ልጅ ነኝ ተቀበልኩት። በቃ እኔ ምኞቴም ፍላጎቴም እሱ ነው አልኩኝ። ሄድኩኝ። ከዛ አሜን አልኩኝ። ውሃ ንካና ጸልይልኝ አልኩት። ውሃ ጸልይልኝ አስቀመጥኩት። ልክ በእንትን ትንሽ ነው መጣጣው ኢየሱስ ደም እያልኩኝ በወሩ ቀረ። ለጌታ ክብር ይጨበጨባል። ቆይ ወይ ዳዲ ይሄ ነው ልጅ አሁን ናይ በቃ መጣ። በቃ ክብር ለኢየሱስ መጣ። ዳዲ የሚገርመው ነገር ግን እሱ ብቻ አይደለም። ጽንስ ከሆነላት በኋላ ወደ ሆስፒታል በሄደችበት ሰዓት ማህፀኗ ውስጥ ያለው ጽንስ ሙሉ ለሙሉ እንደሞተ ሐኪሞች ይነግሯታል። ተጸልዩልኝ 4 ወር ከ15 ቀን ላይ ደም ፈሰሰኝ። ለባለቤቴ አልነገርኩትም ለጌታ እንጂ አልነግረውም ለጌታ ለሱ አልኩና ከጌታ ጋር ተወራረ። ደም ፈሰሳት ፕላስ ጽንሱ ሞተ። ቀጥታ የመጣችው ወደ አንተ ነው። የሚገርመው ነገር በሞተው ጽንስ ላይ እጅህን ጭነህ ጸለይክላት። በቃል የተጸነሰው ጽንስ ድጋሚ ወደ ሆስፒታል ሄዳ ቼክ ስታረግ አሁን በህይወት ጤነኛ ልጅ ይዛ ለምስክርነት ቆማለች። በጭብጨባችሁ ደግማችሁ ጌታን አክብሩላት። ሃሌሉያ አሜን። አሁን ቀጣይ ባለው ጊዜ ቆንጆ የሚያምር በጣም ቆንጆ ልጅ በጣም ቆንጆ የሚያስቀና ልጅ ሂጂ ውለጅ። ሰው ብዙ ኪሎ ሜትሮችን አቋርጦ ዛሬ በፊታችን ለምስክርነት ሲመጣ እግዚአብሔር ያደረገለት ታላላቅ ምስክርነቶችን ይዞ ነው። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ገብቶ ነበር የዛሬ አመት አካባቢ። አባቴ አነሳውና እንደዚህ ያለው ለረጅም አመታት ስራ የለህም አለው። አዎ ከዚህ ሰዓት ጀምሮ የሥራ በር ተከፍቶልሃል፣ ሂድ በፋይናንስ ተባርከሃል አለው። የሚገርመው ነገር ለረጅም አመታት የተሰጋ የሥራ በር ከዛች ጸሎት በኋላ ሙሉ ለሙሉ ተከፍቶለት አሁን የራሱን ቢዝነስ እየሰራ ይገኛል። ለጌታ ክብር ይጨበጨባል። ነገር ግን የሱን የተመለከተ ቀጥሎ እንደዚህ ነው ያደረገው። እህቱን ይልካታል ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን። እህቱ በጡት ካንሰር ምክንያት ጡቷ ይቆረጥ ተብሎ ተወስኖ ባለበት ሁኔታ ውስጥ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ትመጣለች። አባቴ ጥቁር አንበሳ የሐኪሞች ቦርድ ይቆረጥ የተባለው የጡት ካንሰር አዋጅ ላይ በዘይት ጸለየ። የሚገርመው ነገር ሂድና መስክርልኝ ስላለች ይመጥቻለሁ። ያ ይቆረጥ የተባለ ጡት ሙሉ ለሙሉ ተፈውሶ አሁን ከጡት ካንሰር እህቴ ተፈውሳለች። ለኔም ፋይናንስ ተከፍቷል አለኝ። ኢየሱስ ጌታ ነው። ስሜ የመጣሁት ከዓለም ባንክ ነው። ኢቴ ሁለተኛ ኢቴ ማለት ነው። ያቺ ጡት ካንሰር የተፈወሰችው ገጠር ናት። እዚህ ያለችው ኢቴ ታናሽ ኢቴ በማፀን ኢቲ ካንሰር እዚህ ገስት ሃውስ ተጸለየላት ተፈውሳለች። ለሱም እናመሰግናለን። ኢየሱስ ጌታ ነው። ትልቅ ነገር ነው ዳዲ በርግጥ ይሆንላት። ሁለት እህቶቹን ወደዚህ ገስት ሃውስ ልኮ ነበር። ሁለቱም በሐኪሞች የተረጋገጠ ትክክለኛ ክፉ አዋጅ የካንሰር አዋጅ ነበር። አንደኛዋ የጡት ካንሰር አዋጅ፣ ሁለተኛዋ ደግሞ የማህፀን
እጢ ወደ ካንሰርነት ተቀይሮ ነበር። ከሁለቱም እህቶች ተፈውሰዋል። ሃሌሉያ ሃሌሉያ እና ሰላም በላይ አንዳንድ ቤት እንዲህ ይሆናል። ስኳር ብቻ ይሆናል። መላ ፋሚሊ የሚያልቀው ግፊት ይሆናል፣ ካንሰር ይሆናል። ደግሞ አንዳንዱ በኤችአይቪ ያልቃል። ደግሞ አንዳንዱ ሁሌ በአደጋ ያልቃል። አሁን ኢየሱስ ደስ ይላል። እኔ ተባረክ ያለው አለ፣ እነሱ ተፈውሰዋል አለ። እሷ ነው ሆነ መኪና ይዘና ኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምናልባት እኔ እዚህ ያላችሁን ቅዱሳን በሙሉ ልታውቁ ትችላላችሁ። ነብይም ያውቀኝ ይችላል። እኔ እዚህ ከጎፋ ጀምሬ እስከ 22 ድረስ እዚህ በጣም ካፈል ነበረ። ግን ለአንድ አመት ጠፋው። በቃ ከጌታ ቤት በቃ ለምን መሰላችሁ? ብዞረው እዛ 22 እያላችሁ በፍጹም ማክሰኞ ቀርቻ አላቅም። ዝናብ ይሁን ምን ይሁን ቀርቻ አላቅም። ግን ስሜ በመሃል ላይ ይቅርታ ላስታውሳችሁ፣ ስሜ ስለሻያለው ይባላል። የምመጣው የካባዶ G7 ነው። ከG7 ነው እዚህ ድረስ አሁንም የመጣሁትና ምን ሆነ በጌታ ቤት ለወጣ መጨረሻ ላይ ጫፍ ደርሻለሁኝ። ጫፍ ላይ ደርሼ ምስክርነቴን ያው ልቀጥ ስለሆነ ጫፍ ላይ ደርሼ ምንድነው ጫፍ ላይ የደረስኩበት 9 ወር ከወንድ ልጅ ከፊንጢጣዬ ማለት ነው ክንታሮት ነበር። ከባድ ደምና መግል እየፈሰሰኝ 9 ወር ሙሉ እቤት ነው የተኛሁት። እኔ 9 ወር ሙሉ ልጆችንም አበላ የለኝም፣ ምንም የለኝም። ልብሴን ጨረስኩ፣ ቤት ሸጥኩ፣ በቃ ቃይ በሙሉ ሸጥኩኝና ተስፋ የመጨረሻ ቆርጬ እያለሁኝ ማንም ቸርች ቦታ አልወጣም ብዬ ከማንም ቸርች እንግዲህ አልገባም። ታውን በኋላ ወደ እስልምና ህይወት እገባለሁ፣ ወደ ኦርቶዶክስ እገባለሁ። ጓደኞቼ ጋር ተነጋገርኩ። ነገ እሁድ ልጠመቅ፣ በጌታ ፊቱኝ ነው የምነግራችሁ። ነገ እሁድ ኦርቶዶክስ ልንጠመቅ፣ እኔም ባልተቤቴም ልጆችም ጨርሰ እምንበላ የለንም ነበር። በቃ የመጨረሻ ነገር ሆኖ ግን መጨረሻ ላይ እግዚአብሔር ባሪያውን ላከና ሌሊት ላይ መጣ። በእውነት ነው የምነግራችሁ። ሌሊት ላይ መጣ። ምን አለኝ? ስሜን ነው ጠርቶ ስለሺ የሚያስጨንቅህ ነገር ምንድነው ነው ያለኝ። አይ በቃ እቺን ያልኩት ምንም አላልኩም። አይ አልኩኝና ዞር ስል እሱን አየሁኝ። ዞር ስል አሁንም ማሚን አየሁ። ሶስቱም መጥተዋል። ከሶስቱ መካከል ግን አንድ ሰው ከባድ ሰው አለ። ፊቱን እንኳን ላየው የማልችል እሱን ነብይን እጁን ይዞታል። ይዞት ምን ይለኛል? ነብይ እማገለግለው አምላኬ የቀባይ ጌታ ምስክሬ ነው። ከዛሬ ጀምሮ ደሙ ቁሟል፣ መግሉ ቁሟል ሲለኝ ሌሊት ላይ ነው። በቃ ደነገጥኩና ሰውነት የተንቀጠቀጠ ጮኩኝ። ረሃብ አለ። ሌሊት ጮኩና ተንቀጠቀጥኩና ጸጥ አልኩኝ። እንደገና መልሼ ብነሳ ሰው የለም ጣገቤ። ባልተቤት ሲጠይቃት ጮኻል አለችኝ። አረ ሐዋርያው መጥቶ እንዲህ አለኝ። በቃ ስትል መልሼ በቃ ደነገጥኩና አለቀስኩኝ። ድጋሜ በሶስተኛው ቀን በእውነት ነው የምነግራችሁ፣ በሶስተኛው ቀን ያንኑ ልብስ የለበሰ ሰማዩ በሙሉ ልብስ የለበሰ ራሱ መጣና ልጄ ስለሺ አንተ የተውከውን ወንጌል ማን ይቀጥለዋል ና አለኝና እጄን ያዘኝ። እጄን ከያዘኝ በኋላ ያደም ቆመ። ኤላ ፕራዶሶ ፕሬዴኬያ እባካችሁ ለጌታ ክብር አጨብጭቡ። ዳዲዬ እኔ አስታውሳለሁ ገና 2010 ዓመተ ምህረት ወደ ጉባኤ መጣህና ጎፋ አጥቢያ ላይ እንደዚህ ያልክ፣ እግዚአብሔር ከዚህ ቀን ጀምሮ የአገልግሎት ምዕራፍ ጭማሬ አርጌልሃለሁ ብሎኛል። ከዚህ በኋላ ወደ እያንዳንዱ ሰው ቤት በራይ ልክሃለሁ። ወደ እያንዳንዱ ሰው ቤት ሄደ በራይ የምታገለግላቸውን ሰዎች ሁሉ እፈውሳለሁ፣ እባርካለሁ፣ በራይ የምትናገረውን ሁሉ እፈጽማለሁ ብሎኛል ብለ 2010 ዓመተ ምህረት ላይ መተህ ተናገርክ። ያ የትንቢት ቃል ነው የተፈጸመው። ኦሬዲ ለ9 ወር ሙሉ ደም ይፈሰዋል፣ መግል ይፈሰዋል፣ ካንሰር ሆኖበታል፣ መፍትሄ አጥቷል፣ ቸርች ዞሯል፣ ብዙ ቦታ ሄዷል። ሲነግረኝ እንደዚህ ያለ ምን ነው ሱሪ ምንድነው? ሱሪ ነው ለብሼ የምሄደው። እንደ ሴት ሞዴስ አድርጌ ነው የምንቀሳቀሰው። በጌታ ፊት ነው የምነግራችሁ። እኔ
በቃ የመጨረሻ ተስፋ የቆረኩበት ነው። በቃ ታንባላ ቸርች የሚባል አልዞርም ብዬ ብዙ ቸርች ዞርሃል፣ ዙሪያለሁ። ብዙ ሕክምና ቦታ ሄዳል፣ ሕክምና ቦታ ሄጄ መፍትሄ አላገኝ። መፍትሄ ምንም ነገር ዳዴ ጉባኤ ቆሞ ለጌታ ክብር ያመጣ። ቆማችሁ እስቲ ኢየሱስ ሃሌሉያ። አንዴ ቁጭ በሉ እስቲ። ኢየሱስ ጌታ ነው። አሜን። ጉባኤ እንዳይረበሽ፣ ሌላ ትርጉም እንዳሰጡ። ዛሬ ላይ ቢሆን እንደዛ ብዬ በጉባኤ አላወራም ነበረ። አረ ዛሬ ጌታ እንዲህ ብሎኛል። ከዚህ በኋላ በኢትዮጵያ ውስጥ እኔ ሰይጣን መልአክ አይደለም ሰው ነኝ፣ ግን ጌታ በየሰው ቤት በራእይ ያለው ነገር አለ። እስቲ እኔን በራእይ ያያችሁ ሰዎች አንዴ ቆሙ እስቲ፣ አንዴ ቆሙ እስቲ። በቃ ያለው ጌታ ይሄ ነው። በራእይ በየሰው ቤት እልካለሁ። ብዙዎቻችን ኢየሱስን በአካል አናውቀው፣ በነቢይ እንትና በኩል በሐዋርያ እንትና በኩል መስሎ ካልመጣ በስተቀር። እኔ ቤቱ ሰብሬ አልገባውም። መጣህና እንዲህ አልክ፣ ከዛ እንዲህ ሆንኩ እያለ ነው። ያያችሁ ነገር መልካም ነገር ነው፣ ጥሩ ነገር ነው። እንደዛ ከሆነ ጥሩ የሚያሳየው ጌታ ነው። አሜን። ቁጭ በሉ። እሰይ ጌታ እንዲከብር ፈልጌ ነው። ሌላ ጉዳይ ቀረ ያለ ነው። አረ ዛሬ ማታ የምስራች፣ አሜን። ዛሬ ማታ የምስራች፣ አሜን። ዛሬ ማታ የምስራች፣ አሜን። እኔ ኢየሱስ ብሎ እስቲ ኢየሱስ ድገሙ እስቲ። ኢየሱስ። በዚህ ጉባኤ ላይ በርካታ ሰዎች ላይ ፈውስ መጥቶ አይቻለሁ። አሜን። ዛሬ ማታ መልካም ይሆናል። አሜን። ዛሬ ማታ መልካም ይሆናል። አሜን። ሰው ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታውስ የመጣው የዛሬ 2 ወር ነው። የዛሬ 2 ወር ወደ ገስታውስ ሲመጣ ከሰው የትራንስፖርት ተበድሮ ነው የመጣው። አንተ ጋር እንደዚህ ያልከው ጸለይክለትና የምድረ በዳው ህይወት አበቃ። ተበድሮ ብቻ አይደለም ሽባ ነበረ። ሽባ ጉባኤ ለጌታ ክብር ያመጣል። ኢየሱስ ጌታ ነው። እኔ እሱን አልነገረኝ ዳድዬ፣ የነገረኝ የእግዚአብሔር ሰው እንደነገረኝ እንደዛ 2 ወር ባልሞላ ጊዜ ውስጥ ሚሊዮነር ሆኛለሁ አለ። ሚሊዮነር ሆኛለሁ፣ ተባርኬያለሁ። እስቲ አሜን። ይሄ ረጅም ሰውዬ እጁ ረጅም፣ እግሩ ረጅም፣ ቁመቱ ረጅም ሰውዬ ሲመጣ ሽባ ነው። እሱ የሚገርመው በገንዘቡ ነው። እኔ ግን የሚገርመኝ በፈውሱ ነው። ጉባኤ ቆሞ ለጌታ ክብር ያመጣል። ክብር ጨበጨባ። የሚገርም ነው ዳድ። እሷ ደግሞ የጸለይክበትን ውሃ ወስዳ አንድ በእርግዝና ምክንያት ጊዜዋ አልፎ ማለትም ከ9 ወር በላይ ጊዜዋ አልፎ ሙሉ ሰውነቷ አብጣ የነበረች ሴት ታጠጣታለች። የሚገርመው ነገር የጸለይክበትን ውሃ በጠጣች ቀን ያቺ ሴት ኦሬዲ በሰላም ወለደች አለችኝ። ለጌታ ክብር ይጨበጨባል። ናይ ወደዚህ እሺ። እሷ ደግሞ የሚገርመው ነገር ወንድሟ በልብ በሽታ ምክንያት ለረጅም ዓመታት ይሰቃይ ነበር። ኦሬዲ የሐኪሞች ቦርድ ከፍተኛ ሕክምና እንዲያገኝ ኦሬዲ ከሀገር ወጥቶም እንዲታከም ነግረውት ነበር። ምንም ማድረግ ስለማይችል ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስታውስ አንተ ጋር መጣች። ስለ ወንድሟ ልታጸልይ እንደዚህ አልካት፣ ሂጂ ወንድምሽ ተፈውሷል አልካት። የሚገርመው ነገር ወንድሟ ከልብ በሽታ ተፈውሶ አሁን ስራ እየሰራ ይገኛል። ለጌታ ክብር ይጨበጨባል። ጌታ ያደረገልኝ ነገር ዛሬ 7 ወር በፊት ነው። እርጉዝ ያለው መጥቼ እዛች ጋር ነበር ቁጭ ያልኩት። የእግዚአብሔር ሰው ያለፈ መልካም ይሆንልሻል፣ ሁሉ ነገር በሰላም ትገላገያለሽ አለኝ። ጋንዲ ነበር የሚከታተለው። ያው ግዴታ ሰርጀሪና በሰላም መውለድ ነበር፣ ሁለቱ አማራጭ ነበር ያለኝ። ከዛም በኋላ በቃ ሐኪሞቹ አንዷ ምትለኝ አንቺ ሁሉ ነገር ባለቤትሽን አስጠሪና የሚገዛ እቃ አለ አስገዥኝ አለችኝ። አዎ ካለችኝ በኋላ ያለችኝ ሐኪም ወጣ ሄደች። ከዛም በኋላ ሌላ መጣ፣ ለማክሰኞ ቀጠረኝ። እሱ ለማክሰኞ ከቀጠረኝ በኋላ
ማክሰኞ ሳይደርስ ማክሰኞ አልፎ ሮብ ዕለት ከምሽቱ 4 ሰዓት ምጥ ያዘኝ። ጋንዲ ሄድኩ። ከዛም በኋላ ከሌሊቱ ድረስ ታገልኩ። ሲነጋ 2 ሰዓት ተኩል በሰላም ተገላገልኩ። ልጄን ይዤ በሰላም ወጣው እላለሁ። ለጌታ ክብር ጨበጨባል።